ሰላም ነን ይመስገን። የሆነ አንተ ደስ ካልክ የምትመክረኝ ነገር አለ። ያው ግራ የገባኝ ነገር አለ። ያው እስኪ እንደ ወንድሜ ልጠይቅ ብዬ ነው። እሺ ጠይቂ። ከይቅርታ ጋር ያው እኔ ካገባው 8 ዓመት ሆኖኛል። አንድ ልጅም አለ። ያው ሌላ ሀገር አገብቼ እዚሁ ስደት መጣሁ። ከዛን ከመጣሁት በኋላ እዛ ሀገር ቤት ያለውን ጊዜም ይሰድበኛል፣ ግን ያሻሽለኛል ብዬ ስጠብቅ አያሻሽልም። ከነ ቤተሰብ ጨምሮ በቃ ዝም ብሎ ይሰድበኛል። ችዬ ይኖራለሁ ስል አሁንም ጨማምሮ ይሰድበኛል። ከዛ ያለ ነው የሚሳደበው። በቃ እስከ ከነ አባተ ሳይቀር ነው ዝም ብሎ በቃ የሆነ የማይሆን ስድብ፣ ብልግና ስድብ ይሰድባል። በቃ ደግሞ በመሀላችን ላይ ልጅ አለ። እኔ ደግሞ እሱን ለመሰደብ አልፈልግም። ቢሆንም ከሱ ብለይም እንኳን ራሱን ለመሰደብ አልፈልግም። ምንም ቢሆንም ያው ልጅ በመሀላችን ስላለ ተቀላቅለናል። አንዴ እሱ አባተ ሰደበ ብዬ እኔ እሱን አባት አልሰድብም። እሱ እናትን ሰደበ ብዬ የእሱ እናት አልሰድብም። ግን ደግሞ አንድ ቀን እሱ በደንብ ሰደበና ከዛን አንድ ቀን ተሳድበው እውነት በራሴ ተጸጽቼ አለቀስኩት፣ ስለተሳደብኩ ማለት ነው። ከዛን የሚነግረው ሰው አጣው። በእውነት አሁን ምን ልሁን? ልጅ አለ። በዛ ላይ እዚሁ ስደት መጥቼ ቤት ሰርቻለሁ፣ ሞተር ገዝቻለሁ። እንደገና ሂጄ ተመልሼ እዚህ ሀገር ልድፋ ወይስ ሂጄማ መኖር አልፈልግም። እሱ እንደዚህ ያንቆሸሸ እኔ አልፈልግም። ለእኔ ክብር ቢኖር መኖር ቢፈልግ ኖሮ እንደዚህ አይሰድበኝም። ስለዚህ ለእኔ እውነት ግራ ገባኝ። ራሱ የሚመክረው ሰው አጣው በእውነት። አይዞሽ። ስለዚህ ራሱ አንዳንድ ስንናደድ ወርቅ ለምን ራሱ ወርቅ በወርቅ ለምን ራሱ ቤታ አይሆንም ይቅርብ ነው የምናዝብለው። ስለዚህ እስኪ አንድ ነገር በልኝ ወንድሜ። ስድቡ በግልጽ እስቲ ልትነግሪኝ ትችያለሽ? ምን ብሎ እንደሚሳደብ? አረ ከነ አባትሽም አርዳለሁ አንቺንም አርዳለሁ። እዚህ ከመጠሽ ከዛ ከአዲስ አበባ ወደዚህ ለማለፍ አትችልም፣ እንዳለፍሽ ነው መርድሽ ነው የሚለው፣ አርዳለሁ ነው የሚለው። ደግሞ እኔ እዚህ ጋር በሰው ፊት በህዝብ ፊት ለመነገር የሚከብድ ስድብ ነው፣ ብልግና ነው የሚሰድበው። በህዝብ ፊት አልነግርም። ብልግና? አዎ ብልግና። እኔ አላወራም እዚህ ህዝብ ፊት አልልም። አብራችሁ ስትኖሩ ነው እንደዛ የሚሰድብሽ የነበረው? አብረን ስንኖር እና ሽትበጂ ምናምን ይለኛል። አሁን ደግሞ ባሰብኝ፣ ከተለያየው ጀምሮ አሁን ደግሞ ባሰብኝ። አሁን ምን ሆንኩ ብሎ ነው የሚሳደበው? እሱ ብር ላክ ይላል፣ እኔ ስልክ ያጠፋል። አንድ ቤት ገዝቼው ነበረ፣ የገዛሁት ቤት ሸጠና ሌላ ቤት በራሱ ፍላጎት እኔን ሳልፈቅድ በራሱ ፍቃድ ገዛ። ከፍቶችም ገዝቼው ነበረ፣ እነሱ ከፍቶችን ሸጠ። አንድ ከፍት ብቻ ናት የቀረችው። 2 ከፍት እኔን ሳትጠይቅ ለምን ሸጥክ አልኩት። መቼ ሸጥኩ? አንተ አይደለክም ሽጬልህ አልኩት አልኩ። ከዛን አንድ ከፍት ብቻ ነው ያለችው አለ። መጀመሪያም አንድ ከፍት ሸጠ። አረ ከልጅ አይበልጥብኝም ከሸጠ ይሽት ብዬ ይኖራለሁ ብዬ ችዬው እያለሁ አሁንም 2 ከፍት ሸጭቻለሁ ስል አረ እኔ ብር አልልክም አልኩት። ለምን ብር አትልክም ብሎ ነው ይሄ ሁሉ ስድብ የሚሰድበኝ። ብር እኔ አልልክም ስል ለምንድን ነው ብር ማትልክኝ? በብር ምክንያት ነው ይሄ ስድብ ሁሉ በእኔ ላይ የሚወርድ። ስለዚህ ብር እኮ አይደለም የሰው ልጅ የሚያኖረው። የሰው ልጅ ልብ ካለ ብር እኮ ነገ ሰርተክም ታገኛለህ፣ ሰርቼም አገኛለሁ። ግን እንደዚህ ያንቋሸሸ እሷ ከአንተ ጋር እየኖረች አንተን ያንቋሸሸች ብሩ ይቅርብ ምንም። ግን እኔ የሚያሳዝነኝ በዚህ በልጅነት ልጅ ለምሰጠኝ ጌታ በመሀላችን እውነት እኔ ለልጄ ነው የሚያዝነው። ከሱ ጋር ከሆነ ነገ ሌላ ከመጠች ትመታለች። ይሄ ደግሞ ይሄ ልጅ አሁን 5 ዓመት ሙሉ ከኔ ጋር ስላላደገ እኔን አይፈልገኝም አውቃለሁ ከሄድኩ። ግን እኔ ለልጄ ነው የሚያዝነው። አይዞሽ። አሁን ምን ያህል ጊዜ ሆነሽ በስደት? 6 ዓመት ሊጨርስ ነው አሁን። 5 ዓመት ገንዘብሽን ይዘሻል? አንድ ያው ባንክ ቤት ትንሽ ብር አለ። አሁንም ጌታ ይመስገን 7 ወር ነው የሚቀረው፣ እየሰራው ነኝ። ከሄድኩ ያው አማራጭ ወስጄ ነው የሚመጣው፣ ወይንም እግዚአብሔር ያለው ነው የሚለው። እሺ ተረጋጊና አዳምጪኝ። እሺ ሚዩት አድርጊና አዳምጪኝ። እሺ አይዞሽ። እሺ አይዞሽ። አንደኛ ግዴታ የለብሽም እኮ እንደዚህ ሆነሽ መኖር እህቴ።
እና የማትከበሩበት ቦታ አትገኙ ጋይስ። ትዳርም ይሁን ይለወጣል በሚል ይሆናል አብረሽው ያለሽ ውስጥ ግን አይለወጥም። ይናት እንደዚህ አይነት ወንድ የበላይ ነኝ ቤት ውስጥ ከኔ በላይ ማንም የለም ብሎ የሚፈራገጠው እንደ ሱድም ብሎ ሳንቲም እንዳትልኪ። ልጅሽ ሲሄድ አያቀኝ ምናምን ብለሽ አታስቢ። ልጅ የዛሬ ምናምን ዓመትም እናቴ የት ናት ብሎ ፈልጎሽ ይመጣል። ጉሮሮ ላይ ነው የሚቆመው። ገብቶሻል? እናቴ ማወቅ እፈልጋለሁ ብሎ ነው ያለሽበት ሀገር ሁላ ሊመጣ ይችላል። በእሱ ሀሳብ አይግባሽ። አንቺ አይምሮሽን ጠብቂ። ከእንደዚህ አይነት ሰዎች በመራቅ አቢዩዝ ከሚያደርጉ ከሚሳደቡ ምን ቁርጡት ነው የሚሳደበው? አሁን ያልሽው ቃል እኔ ድንግጥ ነው ያልኩት ቃሉን ገና ስትናገር። እኔ ሰዎች ይህንንም ቃል እንዴት ደፍረው እንደሚጠሩት እናትህ እንደዚህ ምናምን ብለው የሚጠሩት ያስደነግጠኛል። ለምን እንደሆነ አላውቅም። እግዚአብሔርን ገና ቃሉን ስሰማው ዝም ብዬ በቃ ሾክ ነው ማድረገው። በጣም ከባድ ነገር። ሚስቱን እንደዚህ ብሎ የሚሳደብ ወንድ ማለት ነው። ምን ያህል ቢንቅሽ፣ ምን ያህል አውርዶ ቢመለከትሽ እንደዚህ እስከ ማለት ድረስ። ስለዚህ ይህንን ህይወት ጥለሽ ብትወጪ አትወቀሽበትም። የሚያስለቅስሽ እኮ ፍቅር እኮ አያስለቅስም። እንድትሆንሽ መኖር እኮ አይገባሽ። ለቀሽ መውጣት አለብሽ። ለቀሽ ስትወጪ ቆፍጠን ማለት ያስፈልጋል። አርዳለሁ ምናምን ዶሮ ረድ በይ እዛ ሄዱ መጀመሪያ ዶሮ ማረይ ለማመድ እንደዚህ አይነት ወንድ የሚያስፈራራው ይኸውልሽ፣ ቆፍጠን ብለሽ ፊት የምታመጣውን ያለው ብለሽ ፊት ለፊት መጋፈጥ ጀምሪ፣ ይደነግጣል። አትፍሪ። ከዛሬ በኋላ እንዳታለቅሽ። ገንዘብ ያዢ፣ ለማንም እንዳትልኪ። ምክንያቱም አንቺ በሰራሹ እሱ ሊጠቀም ነው የሚፈልገው። ራስሽን አክብሪ። ሰላም የሚሰጥሽን አካባቢ ስትደውይ እንኳን ልጅሽን አወራሽ አይደል? በቃ ከዛ በኋላ ስልክሽን ዝጊ ወይ ሲም ካርድሽን ቀይረሽ ስትፈልጊ ብቻ እየደወልሽ ልጅሽን ናፍቆት ድለማው ልጅሽን አውሪ። ከዛ ውጪ ራቂ። በቃ ከዚህ ኢንቫይሮመንት ማትከበሪበት፣ የምትሰደቢበት፣ ቤተሰብሽ የሚሰደብበት፣ እናት አባትሽ ማይከበሩበት፣ አንቺ ራስሽ ማትከበሪበት ቦታ ላይ ነው ያለሽ። ማንኛውም ነገር ያለ ቦታው ርካሽ ነው። ገብቷችኋል? በጣም ውድ የሆኑ መኪናዎች ቆሼ ቦታ ተጥለው ወይም ቆሼ ቦታ ተጥለው ጭቃ፣ አፈር ምናምን እንደዚህ የማይረቡ ነገሮች ተደርጎባቸው ብታይ ውድነታቸው አለ የሚታይሽ። መኪናው እኮ ምናልባት በሚሊዮን የሚያወጣ ብር እኮ መኪና ሊሆን ይችላል ዋጋው። የተገኘበት ቦታ ግን ርካሽ ቦታ ስለሆነ ማንም ያንን ውድነቱን ሊያይ አይችልም። አንቺ በጣም ውድ ሰው ነሽ፣ ጥሩ ልብ ነው ያለሽ። ውድነትሽን ማየት አይችልም ያ ሰው። ምክንያቱም የተገኘሽው ራሱ መጀመሪያውኑ ምን ላይ ነው? የረከሰ ቦታ ስለሆነ። ስለዚህ ዋጋሽ የሚከበርበት ቦታ ላይ ትቆሚያለሽ። ከዛሬ ጀምሮ ራስሽን ታከብሪያለሽ፣ ጤናሽን ትጠብቂያለሽ። ቆንጆ ራስሽን ሁኚ፣ ይመርብሽ፣ ራስሽን ውደጂ። የሚሰድብሽ ሰው ኮንፊደንስሽን ከፍ ስታደርጊ፣ የሚሰድብሽ ሰው ስድቡን ፈገግ ብለሽ ነው የምታልፊ። አይ አለማወቅ ብለሽ አታለቅሽለት። ስለዚህ ቀንቀር ብለሽ ቆፍጠን ብለሽ ገንዘብሽን ከያሽ በኋላ ሀገር ቤት ስትሄጂ በራስሽ ስም እንዳታስቀምጭ፣ ሊቆረጥምሽ ስለሆነ ማለት ነው። ፍትህ አይደለም ጋይስ። አንደኛው ወጥቶ አንጀሱ እስኪቃጠል ድረስ ለፍቶ ገንዘቡን ያመጣዋል። ሌላኛው በባልነኝ ሰበብ ህግ ስለሚያግዘው ብቻ ባልነኝ በሚባል የጦስ ሰበብ ሳይለፋ ሳይጥር የባልነት ተግባሩን ሳይወጣ እንደ ባል እንኳን ረዳት ሆኖ ሳያግዛት እንዲህ እንደዛ ከሆነ እኮ እኔም ቀስ ብዬ ትት ምናምን ብዬ አንዷን ሴት በቃ እንገባ ብዬ አዋቅቤያት አግብቻት ከዛ እሷ ሰርታ ለፍታ ምናምን ያገኘችው እስቲ በጋራ ነው የምንከፍለው እንፋታ ምናምን ብዬ ቢዝነስ መስራት እንደማለት እኮ ገብቶሻል። ይህን እንደ ትዳር የሚቆጥሩ ሰዎች ደግሞ አሉ እኮ አያፍሩም እኮ። ትዳር እኮ ይሄ ነው ቻዩ ምናምን የሚልሽ ሰው ይኖራል። ራሱ እኮ አይችለውም እኮ። አንድ ቀን እኮ አብሮት ቁጭ አይልም እኮ ከዚህ ሰው ጋር። ከአፉ የሚወጣው ነገር በጣም የሚዘገንን። ሚስት እንደዚህ አትባልም፣ እናትሽ እንደዚህ ምናምን። ይሄ ጎረምሳ የሰፈር ወጠጤ ማለት ነው። በቃ ሰዎች የሚባባሉት ጎረምሳ፣ ይሄ ድድ ማስጫ ላይ ተሰባስበው የሚሰዳደቡ ስድብ አልበሰለም። አይሽ ሚስትም ማክበር ሴት ልጅ ማክበር መሰልጠን መሆኑ አልገባውም። ለዚህ ልጅ አሁን ይሄ ልጅ አሁን ይህንን ንግግር እንዲሰማ
አንተ ራስህ ወንድ ሁን ነው የሚለኝ መጀመሪያ በእርግጠኛ። ምክንያቱም ወንድነት ለሱ ማለት ምን ማለት ነው? መሳደብ፣ ማስፈራራት፣ መዛት፣ በአንዱ ላይ መሸጋገር፣ እንደዛ ነው የወንድነት ትርጉም የሚለካው። ስለዚህ ይህ ናት በጣም ዋይዙኝ፣ አታልቅሽ። ምንም ህይወትሽ አንድ ህይወት ነው የምትኖር። አንድ ህይወት ለምትኖሪ እንዲሆነሽ አትኖሪ። እሺ እሺ፣ እንደዛ አድርጊ። እሺ፣ አመሰግናለሁ። ያው በጣም ነው ደስ ያለኝ። አመሰግናለሁ። አሁን ራሱ በጣም ተጨናንቄ ነበር። እውነት ደስ ያለኝ። አመሰግናለሁ። እሺ፣ ሌላም ቀን ነይ። እሺ፣ ከጨነቀሽ እሺ፣ እመጣለሁ። እሺ፣ አይዞሽ። ወይ ጊዜ እኔ ግን ማለት ነው አሁን በቃ በወንድ ሰበብ ማለት ሴት ልጅን ማክበርና ሪስፔክት ማድረግ እኮ መሰልጠን ነው ጓድ። ካልፈለካት ለምን አትለቃትም? ምን ችግር አለ? ትኑር የራሷን ህይወት፣ አንተም የራስህን ህይወት ነው። ከፈለካት ደግሞ ያዛት በትክክል። ምንድን ነው እንደዚህ ግራና ቀኝ ግራ የገባው አይነት ህይወት? የሚሳደቡ ወንዶች ግን እንዴት ነው የሚያሸማቅቁት? የእውነት እየፈረድኩ ሳይሆን ኖርማል አይደለም። በጣም ነው የሚያሸማቅቁት የሚሳደቡ ወንዶች። ከአፉ እንደዚህ አይነት ቃል የሚወጣ ያልበሰለ የእናቱን ጡጦና ዳይፐር እናቱ ዳይፐር እየቀየረችለት አምጥቶ ይወጣኩ ነው እንደዚህ አይነት የፈጣሪ ያለ። እሺ 8 ደቂቃ ነው የሚቀረን። ሄሎ የሆነ ገስት ላይ ሰው ቤት ከዛ እንዴት ተጀመረ ጥንስሱ? ታወቀን። ከዛ ያወራን ከዛ ወደ ፍቅር ገባን እኮ አይደለም። ገስት ላይ የተዋወቅ ነው አልሽኝ። ሂደቱን ንገሪ እስኪ። ገስቱ እንዴት ነበር? ምን ተከሰተ? እንዴት ተባባላችሁ የሚለው ንገሪ። ገስት ላይ ተዋወቀን። ከዛ በኋላ እሱ እንትን አወራኝ፣ ፎሎ አረገኝ። ከዛ አወራኝ፣ ማውራት ጀመርን። ከዛ አውርተን ምናምን ከዛ በቃ ምንም እንትን ሳንል ወደ ፍቅር ገባን። እሱ ነው አወራኝ ቀድሞ። ከዛ በሰላም አሪፍ እያወራን። ማን የፍቅር ጥያቄ ያቀረበው? ሁለታችንም መሰለኝ። ሁለታችንም ማለት ያው ወደድኩሽ ምናምን ተው። ምንም አልተግደረደርሽም ራሱ ባባልን ማለት ነው። ከዛ አሪፍ እያወራን ሁለታችን አልተግደረደርኩም። እሺ ከዛ አሪፍ እያወራን ምናምን ከዛ መሀል ላይ በትንሽ ነገር ተጣለን። ከዛ ተጣልተን ማውራት ጀመርን። ከዛ መልሰን ተዘጋግተን እኔ ደግሞ ደውዬለት ማውራት ጀመርን ማለት ነው። አንዳንዴ እናወራለን። በብዛት ጊዜ አይደለም፣ አንዳንዴ ነው እናወራው። እነሱ የሚወዳት ልጅ ነበረች ግን ተለያይተናል አለ። ግን ፍቅሯ እስካሁን አልወጣልኝም። እሷን እስክረሳበት ጊዜ ስጭኝ ይለኝ አለኝ። ከዛ በቃ እንደዛ እያለኝ ያወራል እንደዛ ብሎኝ ከዛ በቃ እስክረሳት ጊዜ ስጭኝ አለኝ። እሺ ቲክቶክ እኮ ወረርሽኝ እኮ ከባድ እኮ እየሆነ ነው ጓድ። እሺ እስከ እሷን እስከ ራሳት ጊዜ ስጭኛ ላይ ማለት አንታረቅም። ከእሷ መመለስ አልችልም፣ ግን አብረን እንሆናለን። እኔ ከአንቺ ጋር አንቺን ነው የምወደው፣ ግን እሷን ልረሳት አልቻልኩም አለኝ። እሺ
ከዛ ብዙ ጊዜ ብዙ እንትን ሲል በቃ እንላይ ካልሆነ ነገር እንኳን ስለው ማለት ነው። ከዛ መልሶ ለምን እንደዚህ ምናምን ይለኛል። ከዛ መልሰን ደግሞ መሀል ላይ ደግሞ ተጋጨን ማለት ነው። ከዛ እኔ ደውዬለት ደግሞ ማውራት ጀመረን። አሁን እንደ በፊቱ አይደለም እሱ ማለት ተቀይሯል። አሁን በፊት ናፈክ ምናምን ስለው እኔም ናፍቀሽኛል ይለኝ ነበር ምናምንና አሁን ደግሞ ናፈከኝ እንኳን ስለው ማለት ነው ምን ይለኛል እንትን ነው የሚለኝ በቃ ናፈኩሽ ሳይሆን የሚለው እኔም ናፍቀሽኛል ምናምን ራሱ አይልም። እንደ ድሮ አይደለም በቃ ተቀይሯል ምናምን። ግን ስደውልለት ምናምን ያነሳል። እሺ ስደውልለት ምናምን ያነሳልኛል። ግን እንደ ድሮ አይደለም እያወራኝ ያለው። እኔም ደግሞ ያኔ እንደ ድሮ አይደለም ለሱ ያለኝ እንትኑ እንደ ድሮ አይደለም ማለት መታው ፈልጋለሁኝ። ግን የሆነ እኔ እንጃ አላውቅም ለምን እንትን እንደሚል ደግሞ። ስለዚህ አሁን እንደ በፊቱ ናፍቀሽኛል አይለኝም ነው ለውጡ። ሰላም ይሰማል? አዎ ናፍቀኸኛል ስለው ናፍቀኸኛል ሳይሆን የሚለው እሱ እንደዚህ መልስ የሌለው ጥያቄ አትጠይቂኝ ይለኛል። አልናፈኩም አንተ ስለው ማለት ነው። የሆነ ነገር ሕክምና ምናምን ካለ እድሜሽ ስንት ነው? ማለት ይሄ እሱ ትክት 26 ሚዩት አድርጊ እስኪ። እኔ ምን አይነት መርፌ ብንወጋ ነው ሴቶቹ የምትማሩት? እኔም ቲክቶክ ላይ ልጀምር እንዴ ጓዶች? ይህ ነገር ሳያዋጣ አይቀርም። ወንዶቹ ምን እንደምታስነኳቸው ነገሩኝና እኔም በማስነካት ቅጠላቅጠል የሚሆን የሆነ ጂኒያዊ ነገርም እኔም ጂኒውን ልቀላቀል እንዴ? የኔና ቲክቶክ ላይ እኮ ነው የተዋወቅሽው ሰውየው። ሙሉ ታሪኩ እንዴት እንዲነግርሽ ትጠብቂያለሽ? አልናፈኩም ናፍቀኸኛል አይነት መጃጃል ምን ያደርግልሻል? ህይወት እኮ ይሄ አይደለም። የሆነ በልጅነታችን ቃቃ ስንጮት ምናምን እስቲ ማልልኝ ምናምን ተብሎ እዚህ እጅ ላይ ምናምን የሆነ መስቀል ሰርቶ ምናምን ነገር ይኸው፣ ከዛ ወይ ደግሞ ወይ ወላሂ ምናምን ብሎ እንደዚህ እጅ ሲመታ ከዛ በቃ እውነቱን የተናገረው ብሎ እንደማመን የህፃናት ጨዋታ የልጆች ጨዋታ አረግሽው። በናፍቀኸኛል እሺ ናፍቀሽኛል ቢልሽ አሁን በቃ ደስ ይልሽ ነበር? ቲክቶክ ላይ እኮ ነው የተዋወቅሽው። ጀስት ገበያ ላይ ነው ያለው። ለዛ ነው መቶ ሀይ ያለሽ። እንደዚህ አይጃጃልም። ሪል ወንድ የመጣ ገስት ላይ ምናምን ሀይ ምናምን የኔ ቆንጆ ምናምን ሲልሽ አይገኝም። ለምዶ ማትማሩት ለምዶ ማትማሪ በቃ አይሆንም። ሰውየው ቆዳ ገፋፊ ነው። የማይሆንሽ ሰው እጅ ላይ ነው የወደቅሽው። ምክንያቱም ሶሻል ሚዲያ ላይ ነው የተዋወቅሽው። ስለዚህ ናፍቀሽኛል ምናምን የሚል መጃጃል ውስጥ አትግቢ። በቃ እሱ ሌሎች ፍቅረኞች አሉት። በቃ ተጠናቋል። ሀቁ እሱ እንደ በፊቱ ናፍቀሽኛል ገለመሌ ምናምን ማይልሽ። በቃ ደግሞ ሌላ የምትተካ መጣች። ስለዚህ ራስሽን ፍሬን ያዝ አድርገሽ ማሰቡ በጣም ጥሩ ይመስለኛል። አጓጉል ነገር ውስጥ ከመግባትሽ በፊት ከዚህ ከዛሬ ጀምሮ ናፍቀኸኛል ምናምን በለኝ አትበይ። በቃ ሰውየው ድርጊቱን ተመልከች። እየሸሸ ከሆነ ያለው በቃ ፍላጎቱ ቀንሷል። ሌላ የሚፈጠር ተአምር የለውም። የመጣሽበት ጉዳይ ለስራ ነው፣ ለለውጥ ነው፣ ራስሽን ለመቀየር ነው። ከዛ አላማ የሚበልጥ ምንም ነገር የለም። ስለዚህ መፍትሄው ቀስ እያልሽ ከሱ ጥርሱ ውስጥ ለመውጣት መንገድ ፈልጊ። ቀስ እያልሽ እየራቅሽ አንድ ቀን እየዘለልሽ አንድ ቀን እየዘለልሽ አንድ ቀን በዚህ መልኩ እያስተካከልሽ ነው መምጣት ያለብሽ። ተግባባ? ግልጽ ነው? እየሰማሁ እንደዛ ይሽ አመሰግናለሁ።
እሺ አመሰግናለሁ። ሌላ ታሪክ እኔ ወረርሽኙ ወደ ምን እየሄደ እንደሆነ ነው ሊገባኝ አልቻለም። ወደ ምን እየሄደ እንደሆነ አልገባኝም። ሄሎ እኔ ጓደኛ ጥያቄ ነው ልጠይቅ። የጓደኛ ማለት ጓደኛ ከታች ታዳምጥሃለች እና ትንሽ ምክር እንድሰጣት ነው። ትሰማለች አለች? አዎ። እሺ እሷ ጥያቄዋ ማለት ነው ባሏ ጋር ከተጋቡ 6 ዓመታቸው እና ባሏ በጣም ገንዘብ ያጠፋል። ሁልጊዜ ደግሞ እኔን በቃ ባሌ ያናደኛል፣ ገንዘብ አታጥፋ ስለው አይሰማኝም እና ብለየውስ እያለች ትጠይቀኛለች። ገንዘብ ትልክለታለች? ላ ገንዘብ አትልክም፣ ግን ራሷን ማለት የራሱን ቢሆን አይዝም፣ ያጠፋል በጣም። ወደ ምንድን ነው የሚያጠፋው? በቃ ለምንም እንደው አታውቅም፣ ግን በቃ ገንዘብ እያያዝከውስ ገንዘብ ምናምን ስትለው አረ ኮመንቶች ተውዬን አይደለም ከምር የላከችለት ነው። እሷ አትልክለትማ፣ የራሱን ነው የሚያጠፋው ነው የሚሰራው። አዎ እሺ እና ለወደፊታችን አያስብም ትላለች ሁልጊዜ ማለት ነው። እሺ ከዛ በቃ የሆነ ችግራቸው ግን ይዋደዳሉ በጣም። መቼ ነበር የተጋቡት? 6 ዓመታቸው። ልጅ አልወለዱ? ላ እኮ ምንድነው እሷ የምትፈልገው? እሷ ምክር ነው የምትፈልገው እኮ። ምን ለማድረግ ነው? ምን አይነት ምክር ነው ማለት? ምን እንዲስተካከል ነው ወይስ ለመተው ነው የምትፈልገው? እሷማ እንዲስተካከል ነው፣ ግን ከበዳት በቃ ማስተካከል አልቻለም እኮ። አሁን ይኸውልሽ፣ አንደኛ ነገር ሰው ሀገር ሆና የማስተካከል አትችልም። ያሁን ገንዘብ ያጠፋል እና ሰዋት ገንዘብ ያጠፋል ብላ አትፈታውም መቼ። ምክንያቱም ይሄ ክፍተቱ ከሆነ እሷ ለማስተካከል ነው የምትሞክረው በተሻላት አቅም። ግን አጠገቡ ሆና ገንዘብ ሲያገኝ አምጣ እያለች እያያዘች ኔት እንደሚያያዝ በብልሃት ሴት ልጅ ያንን እያደረገች ነው ለመምራት መሞከር ያለባት ትዳሯን። ከዛ ውጪ አሁን እንግዲህ ለመተው ወይም ለማቆም ምናምን ይሄ ምክንያት አይሆንም። በቃ እሷ ይህንን ቦታ ተክታ ገንዘብ አትላክለት። አሁን ባለው ነገር ምንም ነገር አትላክ። ከዚህ እሱ ሰርቶ ገንዘብ ማያዝ ካልቻለ፣ ምንም አይነት ሁኔታ ውስጥ ከፍ ማለት ካልቻለ እሷ ግዴታ ሀገር ውስጥ መገኘት ስላለባት እንደ ሚስት ስለሌለች ኃላፊነቱን ትውሰድ። አትሊስት እሷ እኮ አጠገቡ የለችም። ስለዚህ መታገስ ነው። አትላክለት እንጂ እሱ የሚያገኘውን ቢያጠፋ እሱ ነገ ከነገ ወዲያ እንትን ነው የሚሆነው፣ ራሱን ነው የሚጎዳው። ግን የያዘችውን ይዛ ሄዳ እዛ እንዴት ገንዘብ እንደሚያዝ ማስተማር፣ ማውራት በጠረጴዛ ዙሪያ ነው የሚያስፈልገው። ግን ታሪኩ አንቺ ነው አይደል? ላይኔ አይደለም ካምን እያዳመጠች ነው ከታች። እሺ ያው ታሪኩ የራሳችን ሲሆን ነው ዲቴል የምናወራው ብዬ ነው እስከ ጥግ ድረስ የላች በቃ ሽክራንሽ። እሺ እሺ ገንዘብ 4 ዓመቴ 3ኛ ዓመት ይዣለሁ። አንድ ልጅ አለችኝ። ግን አሁን በቃ እዚህ ወረቀት አሰሪ እያለኝ ነው ራሴ ማለት ነው አይምሮዬ። እና እዛ ደግሞ ትዳር አለኝ እና እንዴት ነው ከትዳር ጋር ይሆናል ይሄ ነገር? የት ነው ወረቀት ምታሰሪ? ኢማራት። ለማን? በራሴ። ከዛስ? እኮ እሱ ነው ጥያቄ የሆነብኝ። እኔ ወደዛ መሄድ ብዙም በቃ አላ አሁን ያስጠላል ስራው። የአንቺ ጥያቄ ደግሞ ይለያል። ከዛስ? እኔ እንጃ እሱ ነው ጥያቄ የሆነብኝ። እንዴ ሰራ ነው እኮ የሆነ ነገር ለምን እንደምታደርገው አታውቂም? ገብቶሻል? ኖ መስራት እንዳለብኝ እዚህ መስራት። አሁን ምሳሌ እኔ ብትጠይቀኝ ባለትዳር ባልሆን ልጅ ባይኖረኝ ትሄጃለሽ ወይ ብዬ ራሴን ስጠይቅ አልሄድም። ገብተዋል? ስለዚህ ባለትዳር የልጅ እናት መሆንሽ እንደ ደንቅ ያሰረኝ ነገር ተሰማኝ። እንደ ደንቃራ እንደሆነብሽ ነው ያሰብሽው?
አዎ በቃ ከፍላጎቴ ብዙ ነገር እያራቀኝ ፍላጎቴ ፈልገውን አልሆንኩም። እሺ ሚዩት አድርጊ እስኪ። እኔ አስቸጋሪ ነው። አንዳንድ ሰው ግን ፈኒ ነው። እግዚአብሔር ልጅ ባይኖረኝና ትዳር ባይኖረኝ አልሄድም ነበር። እስቲ እኔ ልጅ አይኖረኝ ልጅ ይኖረኝና እንደው መሄዱ ይቸግረኝ። እውነት ልጅ ካለሽ እኮ እድለኛ ነሽ የእኔ እናት። አንደኛ ነገር ባለትዳር አንድ ላይ ሆኖ ነው መኖር ያለበት። ገብቶሻል? ሰው መሄድ አለብሽ። ምንም ጥያቄ የለው፣ መሄድ አለብሽ። ሁለተኛ ነገር ልጅሽን እንደ ድንቃርዳነት አትቁጠሪው። በረከትሽ ነው የእኔ እናት። አንቺ ምናልባት እዚህ አሁን ብልጭልጩ ምናምን አይተሽ በቃ እዚህ መቆየት ተመችቶሽ ሊሆን ይችላል። ወረቀት ካሰራሽ ምኑን ትዳሩ ነው? ወይ እሱንም አምጪውና እዚህ አንድ ላይ ኑሩ፣ ወይ አንቺ ሄደሽ እዛ አንድ ላይ ኑሩ። ምንድነው ተራርቆ መታኮስ? እንደዚህ በርቀት አይሆንም እኮ እህቴ፣ ትዳር እንደዚህ በርቀት አይሆንም። ስለዚህ እኔ ወረቀት ማሰራቱን እርሺውና አገርሽ ሄደሽ ከባልሽ ጋር ያገኘሽውን የያዝሽውን ይዘሽ ሄደሽ እዛ በፍቅር ኑሩ። አለበለዚያ ትዳርሽን ታጫዋለሽ 100%። ልጅሽ እንኳን እንደው ምንም የዛሬ 30 ዓመትን ብትሄጂ እናት ነኝ ብትይ ያው ልጅ ችግር ላይ ሊቀበል፣ ትዳርሽ ግን ፈራሽ እመኚ። ስለዚህ ወረቀት ማሰራቱን ትታሽ በቃ ሰርተሻል፣ በበቂ ሁኔታ የቆየሽውን ቆይተሻል። ስለዚህ ወደ ሀገርሽ መሄድ ነው። ተግባባል? እሺ አዎ ምክርህን ሰምቻለሁ። አዎ ልክ ነህ። እኔ እኮ ማለት ታውቃለህ ነው ልጄን በጣም ነው የምወዳት። ልጄን አልጠላትም። ሁሌም ግን በቃ ሳስብ ደንቃራን ነገር አድርጌ ያሰብኩት ምንድን ነው እኔ እዚህ ብሰራ ለልጅ አንደኛ ጥሩ ነገር ላደርግ እችላለሁ፣ ግን ደግሞ ሁሌ እኔ ያስፈልጋታለሁ። ትምህርት ቤት ስትሄድ ጠዋት ማልበስ ፈልጋለሁ፣ ማለት እንደ እናት ልንከባከባት ፈልጋለሁ። ያ ስለሚጎልባት እኔ እዚህ መሆኔ ለእሷ ይጎዳታል የሚለው ነው እንጂ ልጄ እንደ ደንጋራ ሁለት ወዶ አይቻልም። አይሆንሽ ሁለት ወዶ አይቻልም። አሁን ሁለት ግራለኝ ተብሎ ለዛም ላይ ከዛ ደግሞ ትናንት እያወራን ነበር ከሱ ጋር ማለት እኔ ከዚህ በኋላ ደግሞ 2 ዓመት ብሰራ ምናምን ብዬ ጠየቅኩት። ማለት ልጄን እኔ ስመጣ ህፃናት መለየት ምናምን አልፈልግም። አንዴ ነው ጠቅልዬላት እንደሄድ የምፈልገው እንጂ 2 ወር ምናምን አይቻት መመለስ አልፈልግም በጭራሽ። ከዛ 2 ዓመት ቢጨምር ምን ችግር አለው ምናምን ስለው እንዴ ለመመልኮስ ነው እንደምትመጪው እንደዛ ከሆነ አትደውይልኝ አለኝ። እውነቱን ነው በእውነት አንደኛ አሁን እሱ ሌላ ህይወት ቢጀምር ምናምን በሱ እንዳታሳቢ። ምክንያቱም ቶሎ ሄደሽ ከባልሽ ጋር ኑሪ። ቀልድ አይደለም። እስካሁን ደህና ነው። አልተበላሽም። እስካሁን ደህና ነው። ውስጡን ተበልቶ ሊያልቅ ይችላል። አታውቂም። የሰው ልጅ ወንድ ልጅ እኮ ነው። እኔ ጋይስ አንዳንድ ጊዜ እኔ አሁን እዚህ ከ18 ዓመት በታች ያሉ ህጻናት ሊኖሩ ይችላሉ። እነሱ የሚያወራ ነገር ልታስወሩኝ ነው። ወንድ ልጅ እኮ ነው። የኔ እናት እንዴት ነው ቁጭ ብሎ ይህን ሁሉ አመት ቁጭ ጠብቀኛል ብለሽ የምታስቢው እንዴ? ለወንዶችም እየታሰበ እንጂ ጓድ ሀሳቡ እኔ ቀልዴ እሱ ልክ ነህ። አዳምጪኝ። አንዳንድ ሰው ምን መሰለህ አካባቢውን ይወስነዋል። አይ በዚህ ሁኔታሽ አንቺ በቃ ነገር ተበላሽ። በቃ ነገር ተበላሽ። ይኸውልሽ ወንድ ልጅ ተረዱን። በቃ እስቲ ከራገባ ጎቤዝ ሴቶች እንደናንተ አይደለም። እኛ ወንዶች ተረዱን። ባሎቻችሁን ተረዷቸው። ገብቶሻል? ተረዷቸው። በቃ ማለት አትሊስት ሰው ተራርቆ ይኖር ዘንድ በቃ ትክክል አይደለም። ሴቶች ምንም ነገር እንደው 10 ዓመትም ምናምን ብትቆዩ ለእናንተ ብዙ ኔሸርም ችግር ውስጥ ላይ ከታችሁ ይችላል። ወንድ ባልሽ ተርቀሻውን ሌላ ሴት ጋር ሄደ ማገጠብኝ ምናምን ስህተት ነው። አይ ነው ኃላፊነቱ አንቺ ላይ ፈጣሪ ይጠይቅሻል። ገብቶሻል? አንቺ አጠገቡ የት ነበርሽ? ረዳት ነበርሽ ወይ? የሚስትነት ድርሻሽን ተወጥተሻል ወይ? ማለት እንደ ሚስት ካጠገቡ ሲከፋ አይዞ ብለሽዋል ወይ? ሲጨንቀው ከጎኑ ቆመሻል ወይ? ተረዳርታችኋል ወይ ነው ጥያቄው። አንቺ ሰው ሀገር ነሽ፣ ገንዘብ እየሰራሽ ነው። አይ ነው ገንዘብ እኮ መስራት አስፈላጊ ነው፣ ግን እዚህ ስትገነቢ እዛ እኮ እየፈረሰ ነው። ልክ እንደ ወንፊት በይ። ገብቶሻል? ከላይ ውሃ እያፈሰሽ ወንፊት አይሞላማ። በቃ ከታች ልክ እንደዛ ማለት ነው። ስለዚህ ሂጂ፣ ግድ የለሽ። እሺ አልተዋጣልሽም? ማወራረጃ እናቅርብ። አይ ነው ተዋጣልኛል። እሺ አመሰግናለሁ። ግን አሁን ኦኬ ስለ ባንክ ላናግርና ዲጂታል መታወቂያ የሚባለው አሁን ላይ እኛ ግዴታ እዚህ ማሰራት አለብን?
እንትን እስካሁን እህቴ እኔ የባንክ ኤጀንት ያገናኘናል። እኔ የባንክ ኤጀንት መስዬሽ ነው። አሁን እርግጥ በዓል ነው ኮንግስ ለብስ የባንክ መስኮት ላይ የምሰራው ልጅ መስዬሽ ነው። አሌክስ ነኝ። እሺ ቲክቶከሩ ማንተች መረጃ ካለ ብዬ ነው እንዴ? እኔ ባንክ ነገር ምንድን ነው ያልሽ? እዚህ ውስጥ ያሉ እንግዲህ ሊረዱሽ የሚችሉ ሰዎች ይኖራሉ። ዲጂታል መታወቂያ ግዴታ አሁን ማለት እኔ አንድ ትንሽ ለመቆየት አለብኝ እና አካውንት እስከ መጋቢት ይዘጋል ብሏል እና ሊዘጋብን ነው እንደ አካውንታችን። ዲጂታል መታወቂያ ማለት ዲጂታል መታወቂያ አምጥታችሁ አካውንት ጋር አስመዝግቡ የሚባለው ከአካውንት ጋር የት እዚህ ሀገር ነው? ኢትዮጵያ ያለው አካውንት እኮ ነው ጥያቄ። እኔ እንጃ እናት። እኔ ከኢትዮጵያ ከወጣሁ ይኸውልሽ አሁን ወደ 7 ዓመት እየሆነኝ ነው። መረጃው የለኝም። እኔ በነበርኩበት ጊዜ የነበሩ ፎቆች ሱቆቼ ወይ ተዘግተው ወይ ተቀይረው እንትኑ ራሱ ስትራክቸሩ ብዙ ሲሄድ ራሱ እንደ አዲስ ነው ምናምን ገና መለማመ አይዲያዊ አመሰግናለሁ። ለዱባይ ጥያቄ ካለሽ ስሱ ማለት አመሰግናለሁ። በቃ እሺ ስጨርስ ሄዳለሁ። ኮንትራት ጨርስ ሄዳለሁ። ምናልባት እኮ እኔ አሁን ከ7 ዓመት በፊት በነበርኩበት ጊዜ የነበረው ባንክ እዛ ጋር ተዘግቶ ቅርንጫፉን ሌላ ቦታ አዘዋውሮት ሊሆን ይችላል። በዚህ ደረጃ አይዲያው የሌለኝን ልጅ አምጥተሽ ዱብዳ በቀባጠር ሳሆነ የማላቀውን ነገር የማላቀውን አላቅም ነው ጋይስ፣ አላቅም። እኔ የባንክ ኤጀንት ታደርጉኛላችሁ አንዳንዴ። ዌይተር ማልሆነው ጉድ የለም እንዴ። ቀዶ ጥገና ክፍል እኮ ስንገባ ሪፈር የሚጻፍላቸውን ጉዳዮች ሪፈር እንላለን። ወደ ላይ ሪፈር የሚባለውን ወደ ላይ፣ ወደ ሌላ ቦታ ሪፈር የሚባለው ወደ ሌላ ቦታ። የምን ሁሉንም ቀደን እንሰፋለን ባይ ነው። ስለ ዲጂታል መታወቂያ የምታውቁ ሰዎች ኢንፎርሜሽን ስጧት። ጌታዊ ሁሉንም አድርጋ ስለፈጠርከኝ አመሰግናለሁ። አሁን ደግሞ የባንክ ኤጀንትም ስለሆንኩ መጀመሪያ እኔ የፍቅር ታሪክ ምናምን ሳይሆን እርሶ ቢሆኑ ምን ያደርጋሉ ነው ማለት ጥያቄ። ያኔ አልገባኝም። እንድትመክረኝ ለሕክምና ሳይሆን ለመምረጥ ያኔ ማለት ያሳለፍኩት ነገር አለ፣ ግን ከዛ በፊት የሆነ ነገር ልበል አንተ። እሺ በይ። አንተ እዚህ ጋር ማለት ነው እንደ ወንድ ቁጭ ብለክ የወንዶችን ባህሪ ሁሉ ነገር ስለምትነግረን በጣም እናመሰግናለን። በተለይ ደግሞ ከገጠር መተው ምናምንም የማያውቁ ብዙ ልጆች አሉ የሚጎዱ እና እነሱን ስለምትመክራቸው ምናምን በጣም እናመሰግናለን። የምር ትለያለህ። ሴቶች ከሚመክሩ በላይ አንተ የወንዶችን ባህሪ ስለምታውቅ ያን ነገር ስለምትነግረን እናመሰግናለን። እንጀራ ይጣለቅ። አሜን አሜን። እንጀራ ይጣለቅ። እንጀራ ይወጣል። ትልቅ ምርቃት ነው ጋይስ። እንጎቻ እንዳይሆን እንጂ እንጀራው አወጣዋለሁ ስል እሺ። ወላሂ ብሬ ነው። እኔ አንተን ስከታተል ገና 15 ቀን ነው የሚሆነኝ፣ ግን በጣም ብዙ ነገር ተምራል። ያስ እሺ፣ በቶች ደስ ይለኛል እንደዛ ስለጠቀመሽ፣ እውነት ደስ ነው እና አመሰግናለሁ። ይልልክ ነው። እሺ፣ ወደ ውስጥ ልግባ። እሺ እኔ ደግሞ ማለት ነው ማወቅ የፈለግኩት መሰለክ ማለት ልጠይቅ የፈለግኩት ኮሜንታተሮች እስከመጨረሻ አዳምጡኝ እና አስተያየት እንድትሰጠኝ ይፈልጋል። ኧረ ቆይ ማን የገባው? እኔ ያገባሁት ማለት ነው። ቆይ ሚዩት አድርጊ እስኪ። እሺ ማን ያስገባት? እሺ እኔ በ18 ዓመቴ አግብቼ ነበር ማለት ነው። 18 ዓመቴ ከ10 ዓመት በፊት ከ9 ዓመት በፊት እና አንድ ልጅ ወለድኩኝ። አንድ ልጅ ወልጄ የምንኖረው አንድ ላይ አልነበረም ማለት እኔ ከአድርገን ምናምን ለቤተሰብ ጋር ነበር ኖረው። እሱ ለፊልድ ምናምን ብዙ ጊዜ ስለሚሄድ እሱ ቤተሰቦች ጋር የተወሰነ እኔ ቤተሰቦች ጋር የተወሰነ እንደዛ ነው የምንኖረው እና ከዛ ተከራየንበት ቤት ሲመጣ እሄዳለሁ ማለት ነው። እንደዛ በጣም ማለት አሁን ዲቴል ገብቼ የሆንኩትን ስቃይ ሁሉ አላወራህም። ብቻ እርጉዝም ሆኜም ወልጄም ብዙ ነገር ተሰቃይቻለሁ በጣም ማለት ነው። ድብደባ ምናምን ስድብ ምናምን አይደለም፣ የክብር ጉዳይ በቃ የኔን ክብር የሴትነት ክብር ምናምን ቤተሰቦቹ ዝቅ ያደርጉኝ ነበር ምናምን እና በዛ ነገር ተፋተው ማለት ነው።
ልጄ 1 ዓመት ምናምን ሆኖ ተፋቱ እና ከዛ ከ2 ዓመት በኋላ ወደ ዱባይ መጣሁ ማለት ነው። ከዛ እዚህ መጥቼ እዛ ማቀው ኢትዮጵያ ማቀው ልጅ ነበረ። እዛ ወልጄም ሲፋታ ምናምን የሚያውቅ ነው። ከእሱ ጋር እናወራለን ማለት ነው። እንታረቅ ማለት እና አብረን እንኑር እንገባ ምናምን እያለኝ ከዛ እኔ ልጄ ማደግ አለበት እኔ ህፃን ልጅ ቢያንስ ልጄ ኬጂ እንኳን ሳይገባ ሌላ ወንድ አላገባው ምናምን ብዬ ያንን ባሌ ስለምወደው ነው። ግን ቤተሰብ ደግሞ ከሱ ጋር እንድኖር አይፈልጉም ማለት ነው። እና አሁን ደግሞ ያ ባሌ የነበረው ሰው ልጄን ይዞ ነው ያለው። ቁጭ ብሎ እየጠበቀኝ ነው ማለት ነው። 4 ዓመት ከተፋታን እና ቤተሰብ እንድታረቅ አይፈልግም። ግን እዛ ጋር ክብሬን በቃ ሞራሌን ግድል አድርጎት ነበረ። ስብርብር አድርጎኝ ነበረ ማለት በጣም ማለት ነው ከምነግርህ በላይ በቃ ሰው ቤት መቅረብ እስከሚያቅተኝ ድረስ ቆንጆ ነኝ፣ ግን ቁንጅና የራሱ አይታየኝም። በቃ ከሰው በታች ሆንኩ ምናምን ነገር በቃ ሴት ነኝ ሁላ ብዬ እስክጠራጠር ድረስ ማለት ነው። አላወራም ሁላ ነበረ። ተጫዋች ሳቂታ ምናምን የነበርኩ ልጅ አላወራም ሁላ ነበረ ማለት ነው። እና አለፈ አልሐምዱሊላህ። ግን ይሄኛው ደግሞ ከዛ ስቃይ እንደወጣ ከዛ ሙድ እንደወጣ አድርጎኛል። ቆይ ቆንጆ ግን ምን እያለሽ ነው? እሱ የሚልሽ ነገር ነበር? የሚናገረኝ ምን መሰለክ፣ በቃ ቤተሰቦች ፊት እንዳወራ ሁላ አይፈቅድም ነበረ። ሳወራ ሁሉ እንደዚህ ባይኑ እንደዚህ ገላምጤ ነበረ ማለት ነው። በቃ ማውራት አይፈቀድልኝም። የሆነ ነገር ሲወራ ደግሞ ማለት እንደዚህ ማስጠሉ ሴት አለች ምናምን ሲባል አንዷ እሷ ናት። በቃ እንደዛ አይነት ነገር ቤተሰቦች ፊት ሰላም እንኳን አሁን ላይ አይለኝም ነበረ ማለት ሰው ሳይኖር ነው በቃ እኔን እንደ ሚስት የሚያይ ማለት ነው። ሰው ሳይኖር ብቻችንን ስንሆን አያናግረኝም ሁላ። ቤተሰቦቹ ጋር ወልጄ 2 ወር ምናምን ስቀመጥ 2 ወር አይወራኝም ሁላ ነበረ። እናቱ ስትወጣ ወደ ውጭ ምናምን ሁላ ነበር የሚወራኝ ማለት ነው። እና ይሄኛው ግን በጣም ጥሩ ልጅ ነው። በእድሜ እኩል ነን። የወንድሜ ጓደኛ ነው፣ ታላቅ ወንድሜ ጓደኛ ማለት ነው። እና እሱ አሁን እኔ ከዚህኛው ጋር ደግሞ መታረቅ ፈለግኩኝ፣ ግን ቤተሰቦቼ ደግሞ አይፈልጉም ማለት ነው ከሱ ጋር። ግን ደግሞ ያ ነገር በቃ እሱ በጣም እንደተጸጸተ ሊክሳኝ እንደሚፈልግ ምናምን ነገር ይነግረኛል። አሁን ስራ የተሻሽሎልኛል፣ እንደዚህ ማለፍ እችላለሁ ምናምን ይለኛል። ይሄኛው ደግሞ ምን ልበልክ በቃ እኔ ሴት እንደሆንኩ ሙሉ ሴት እንደሆንኩኝ እንዲሰማኝ ምናምን ያደረገኝ በቃ ጠንካራ ሆኜ እንዲቆም ያደረገኝ ኮንፊደንስ እንዲኖረኝ መጽሐፎች ልክልኛል ምናምን ነገር ማለት ነው። እና ከሁለት አንዱ ያንኛው ጋር ታርቄ ልጅ ላሳድግ ወይስ ከዚህኛው ጋር ሊሆን ብቻ ግራ ገብቶኛል። እና ምን ትለኛለህ? እሺ ሚዩት አድርጊ። እንግዲህ ተለያይታችኋል፣ ወስናችሁበት አምናችሁበት ተለያይታችሁ የኋላ ማርሽ የሚባል ነገር በህይወት ውስጥ የለም እየነገራችኋል። የኋላ ማርሽ አስገብታችሁ ወደኋላ ስትንቀሳቀሱ ትጋጫላችሁ። መጀመሪያ የተለያያችሁ ስለማይሰራ ነው። አብሮነታችሁ ስላልሰራን የተለያያችሁ። እሱ ተመልሰሽ ወደኋላ ብትመለሽ የምታስተካክዪው ምንም ነገር የለም። ተመሳሳይ መጽሐፍ ማንበብ ማለት ነው። ለምሳሌ በጣም የምወደው መጽሐፍ አለ አሁን ቤት ፍቅር እስከ መቃብር የሚለው መጽሐፍ ብዙ ጊዜ አንብቤዋለሁ። መጀመሪያ ጊዜ ሳነበው ነው ሰስፔንስ ሆኜ ሳነበው የነበር። ሁለተኛ ጊዜ ሳነበው ታሪኩን አውቀዋለሁ፣ ግን ስቶሪው በጣም ስለሚመስጥ ደግሜ ያነበብኩት ከሆነ ጊዜያቶች በኋላ ደግሜ አሁንም ከሆነ ጊዜያቶች በኋላ አነበብኩት። ታሪኩን እኮ አውቀዋለሁ እና አጨራረሱ ምናምን አያጓጓኝም። ሰከንድ ታይም ምናምን ወይ ሰርድ ታይም ሳነበው አጨራረሱ ምናምን አያጓጓኝም። ጀስት ኢንጆይ ስለማረገው ቃላቶቹ ስለምዛ ላይ ያሉት ነገሮች ስቶሪው ስለሚመስጥ ምናምን ላነበው እችላለሁ ደጋግም። በቃ ልክ እንደዛ ማለት ነው። ደጋግመሽ አንድን መጽሐፍ ማየት፣ ደጋግመሽ ያየሽውን ፊልም ደጋግሞ ማየት ማለት ነው። ገብቶሻል? ስለዚህ እየተደገመ መጽሐፍ ወደኋላ ዞር ብለሽ ታነቢያለሽ። መጽሐፍ ኦኬ ችግር የለው። ስለ ህይወት ነው እያወራሁ ያለሁት። በህይወትሽ ውስጥ እሱን ሰውዬ ታውቂዋለሽ። ሲያመናጭቅሽ ነበረ፣ ዝቅ ዝቅ ሲያደርግሽ ነበረ፣ ክብርሽን ሳይጠብቅ ነበር፣ እንደ ባሪያ ነበር ሲያኖርሽ የነበረው።
ሚስት እኮ ክብር ነች አለ። ሴት ዘውድ ነች። ሴት ልጅ ለባሏ ዘውድ ነች ይባላል። ዘውድ ማለት የንጉስ ራስ ላይ ቢጫ ነው። ንጉሱን ከሌሎች ተራ ሰዎች ለይቶ ንጉስ መሆኑን የሚያሳየው ያ የጫነው ዘውድ ነው እና ዘውዱ ወሳኝ ነው ማለት ነው። ዘውዱን ቢያወልቀው ንጉሱ የት አለ ነው የምትዩ። ምክንያቱም ተመሳሳይ ነው ከሁሉም ሰው ጋር። ዘውዱን ግን ጭኖ ስታየው ንጉሱ እሱ ነው ማለት ነው ትያለሽ። አንድ ወንድ ሚስቱ ዘውዱ ነች ካወቀበት ክብሩ ነች። ይዟት ሲሄድ የትም ሊኮራ ይገባል። እንደ ባንዲራ ይዟት ሊያውለበለባት በከፍታ መንቀሳቀስ ያለበት። እንደውም በሰው ፊት በደንብ እንድትናገር ኮንፊደንሷ እንዲጨምር ሞር በጣም ሻይን እንድታደርግ ማድረግ አለበት። በእሷ ሻይን ማድረግ እሱ ይከበራል። አንዳንድ ወንድ እንደዛ ያስብ። ሚስቱን ደቁሶ እሱ መድረክ ላይ ወጥቶ ማውራት ነው ይፈልጋል። ከዛ እሱ ጂኒየስ እንዲባል ምናምን። ከዛ ይልቅ እኔ ቁጭ ብዬ እሷ ወታ መድረክ ላይ ብታወራ፣ በሰዎች ብትመሰገን፣ ብትወደድ፣ አምሮብሻል ብትባል የምር የሚሰማኝ ነው የምነግራችሁ። እኔ በጣም ነው ኤክሳይትድ የምሆነው። ባሏ ግን ማን ነው ታድሎ ግን ቺን የመሰለች ልጅ ቺን የመሰለ ስብዕና ያላት ቺን የመሰለች ቆንጆ ባሏ ማን ይሆን ብሎ ሰዎች ሲጠይቁ መስማት ወይም በዛ ነገር ሲናገሩ መስማት በጣም አሜዝ ነው የሚያደርገኝ። ለእኔ ነው እንጂ እሷን ደቁሼ እኔ መድረክ ላይ ወጥቼ ቢጨበጨብልኝ እሱ እንደውም ሴንስ አይሰጥም። ምንም ገብቶሻል። አንዳንድ ወንድ ግን እንዳንቺ ቤተሰብሽ ፊት ሀሳብሽን እንዳትገልጪ ምናምን ማለት ይሄ ባሪያ የሆነ አንዱ ንጉስ አንዱ ባሪያ አይነት ነገር እንደዛ ተደርጎ አልተሰራም። ሁለቱም በእግዚአብሔር ፊት እኩል ናቸው። ባይዜ ባልም ሚስትም ኢምፖርታንት ናቸው። የስራ ድርሻቸው ይለያይ እንጂ ማለት በትዳር ውስጥ የሚያከናውኑት ድርሻቸውን ይለየው እንጂ ፈጣሪ ሁለቱም በክብር እኩል ናቸው። በክብር እኩል ናቸው። እኩል ነው የሚታዩት እንጂ አንደኛው ዝቅ ያለ አንደኛው ከፍ ያለ አይደለም። ስለዚህ እንደዛ ሲያደርግሽ የነበረን ሰውዬ ወደኋላ ተመልሼ ልጆች ላሳድግ፣ ልጆቻችሁን አሳድጉ። ኦልሬዲ አይሆንም ብላችሁ አጠናቃችሁ እኮ ጨርሳችሁ ወደፊት ተራምደሻል። የምን ወደኋላ ማርሽ ማስገባት ነው? ሳትፋቱ ምናምን ቢሆን ኢትስ ኦኬ፣ ስለማስተካከል ልናወራ እንችላለን። ተፋታችኋል፣ ህይወትሽ ቀጥሏል። እንደገና እንታረቅና እናድሰው አይነት ነገር አይሰራም። ድጋሚው መጽሐፍ እንደገና ማንበብ፣ የቅድም ምሳሌ ያልኩሽን ማለት ነው። ጨራረሱን ታውቂዋለሽ ግን ታነቢዋለሽ እንደማለት ነው። ሁለተኛው ነገር ይሄኛው ሰውዬ የምትግባቢው ሰው አሁን ሰው ሀገር ነው ያለሽው። ስለዚህም ሰው ገና ነሽ፣ አታውቂም፣ አትቸጉይ፣ ገና ነሽ እህቴ፣ ተረጋጊ፣ ቆይ እስቲ ፈጣሪ ያውቃል ብለሽ ያዝ አድርጊያት ፍሬኗን። አገር ቤት ስትሄጂ ተግባቢ፣ ተቀራረቢ፣ አውሪ፣ ቁጭ ብለሽ ተነጋገሪ። ሀሳብ ጠረጴዛ ላይ ያስቀምጪ፣ ሀሳብ ጠረጴዛ ላይ ያስቀምጥ። ሀሳቡ ገዢ ሆኖ ካገኘሽው፣ ሀሳብሽ ገዢ ሆኖ ካገኘሽው፣ በሀሳብ ከተገዛዛችሁ ተጋባላችሁ፣ ህይወትሽ ይቀጥላል ወደፊት፣ ምንም ችግር የለውም። ግን መጀመሪያ ሀሳብ ጠረጴዛ ላይ መቀመጥ አለበት። ለሱ ደግሞ አይን በአይንና በአካል በአይነ ስጋ ነገር በአይን ይገባል ይባላል። ሩቅ ሆነሽ በስልክ አካኪ ዘራፍ ብለሽ ከዛ በኋላ ስትሄጂ ሰውዬው ሚስትና ልጅ አለው አይነት ስታፍ ቢጀመር ታብጃለሽ። አይን ያውቃለው ሲንግል ነው እኮ ልትይኝ ትችያለሽ። አሁን የምታውቂው የተነገረሽን ነው። ብዙዎቻችሁ በቃ ወንዱ በነገራችሁ ስቶሪ ተመስጣችሁ የፈጣሪን ያህል እንኳን እርግጠኛ ሆናችሁ ነው የምትናገሩት። ትክክል አለ። ይወደኛል ብላችሁ አፋችሁን ሞልታችሁ ትናገራላችሁ። እኔ ግልጹን ንገረኝ ካልሽ እዚህ ውስጥ አሁን 1700 ሰው አለ። 1700 ሰው ይወደኛል ብዬ አላምንም። ገብቶሻል? እወዳለሁ እኔ እኮ ስወድ አንተን እኮ ሳይ በጣም ነው የምትመስጠኝ፣ ትለያለህ ምናምን እኮ ሊለኝ ይችላል። ችግሩን ያላምንም። ምክንያቱም ነገ ተገልብጦ ይሰቀል እንደሚል አውቃለሁ። የሰው ልጅ ሀሳቡ እወዳለሁ እንዳለ ሁሉ ይሰቀል ለማለት ሀሳቡን ለመቀየር እንደማያመነታ አውቃለሁ። እወዳለሁ ካለ እሺ ይመቸው፣ ከወደድከኝ ጥሩ ነው ብዬ ነው ማልፈው እንጂ ይወደኛል ብዬ እግሬን ሰቅዬ ደረቴን ወጥሬ ምናምን አልንበላተትም። እንደሚወደኝ እርግጠኛውን የምናገረው አንድ እግዚአብሔርን ብቻ ነው። እስካሁንም እንደሚወደኝ አሳይቶኛል በተግባር። ስለዚህ አንቺም ተረጋጊ፣ ፍሬን ያዝ አድርጊ። አግብተሽ ሌላ የሆነ ህይወት አይተሻል። በተወሰነ መልኩ ምራቅ ዋጥ ማድረግ ያስፈልጋል። አሁን የመጀመሪያውን ሾት ስተሽው ትዳርሽ ከፈረሰ ኔክስት ሾት ያንን ቃታ ለመሳብ ምናልባት 100 ጊዜ ልታነጣጥሪ ትችላለሽ፣ ቃታውን ከመሳብሽ በፊት። ለምን
በመጀመሪያው ዙር አንዴ ተኩሰሽ ስተሻል። አሁን ላለመሳት ነው ማነጣጠር ያለብሽ። በጣም ጊዜ ወስደሽ፣ በጣም ኢላማሽን አስገደሽ፣ በጣም አስበሽ ነው ፋይናሊ የምትስቢው ያንን። ስለዚህ በዛ መልክ ተመልከቹ። እሺ ተግባባን? እሺ። ግን ይሄኛው እኮ የሰፈሬ ልጅ ነው የማውቀው ምናምን ነው የሰፈሬ የወንዜ ምናምን ብሎ ነገር ማለት ከወንድሜ ጋር አብሮ ነው ያደጉት ከልጅነት ጀምሮ እኛ ቤት እያጠናሉ ምናምን እንደዛ። ያኔ ከኛ ቤት የማይጠፋ ልጅ ነው ይሄኛው ማለት ነው። ይህ ሁለተኛው ማለት የማውቀው ቤት። አንቺ ሰው ሀገር ከሄድሽ ምን ያህል ጊዜ ሆነሽ? 3 ዓመት ሊሞላኝ ነው። 3 ዓመት ሙሉ አይተሽው አታውቂም? እኔ ደግሞ አንድ ነገር ላቸኩኝ ሳይሆን እኔ እንደሄድኩኝ ይሄኛው በጣም እንትን ማለት በጣም ትራማ ውስጥ ነበርኩኝ። አሁን ነው እንትን ያለኝ የወጣሁት የጠነከርኩት ምናምን። ያ ሁሉ ነገር የሚናገረኝ የነበረው የቤተሰቦችን ፊት ሳየው የነበረው በጣም ያም የነበረ ማለት ነው። ግን አሁን አልሐምዱሊላ ደህና ነኝ እና ከዛ ወጥቻለሁ እና ማሳየት ፈልጌ ነው እንጂ እንደዚህ አልሐምዱሊላ ገና ነኝ። እኔ 27 ዓመቴ ነው። ግን እኔ ያን ያህል አይደለም። ግን እሱ ማሳየት ፈለግኩኝ ታውቃለህ። ማለት እስካሁን መቆየት የራሱ እሱን እየጠበቅኩኝ የመሰለው ይሆን እንዴ ላለውኝ ለዛ ነው እንጂ እኔ እድሜም አያሳስበኝም። አንድ ልጅ አለኝ አልሐምዱሊላ። እድሜ ስንት ነው? 27 ዓመት ጨርሻለሁ። ፕላስ የለው? 5 ዓመት ልጅ አለ። ፕላስ የለው? ይኖረዋል፣ በወራቶች ይኖረዋል። ትደብቃላችሁ ማለት ነው። ይሄን እድሜ ታፈቅሬዋለሽ? ሁለተኛውን ያኔ ፍቅር ያኛውን ነበር። ሁለተኛ ብሎ ነገር የለም። በቃ እኮ እህቴ ያኳ በቃ ይሄኛውን ግን ማለት ጥሩ ልጅ ነው ለእኔ። ግን ፍቅር ያን ያህል ፍቅር እንደዚህ ሊያኛውን ጥያቄው ፊት ለፊት ነው። እኔ ስምሽን ስጠይቅሽ እድሜሽን ከነገርሽኝ እኮ ነገር ተበላሽ። መርፌው ራሱ ቦታውን ሰዓት ጥያቄ ታፈቅሪዋለሽ ለሚለው ጥያቄ አጭርና ግልጽ መልስ ነው አዎ ወይም አይ ነው እንጂ ግን ቺ ምናምን የሚባል የለውም። በቃ አንዱ ጋር ነሽ ከሁለቱ አንዱ። መሀል የሚባል ነገር የለም። መሀል ሰፋሪ በጥይት ይመታል ነው የሚባለው። የቱ ጋር ነሽ? አይ ፍቅር እንኳን አልያዘኝም። እውነት ግን ጥሩ ልጅ ነው። ግን በቃ የለም አልያዘሽም። አታፈቅሪው መደምደሚያው እሱ። እሺ ስለዚህ አታፈቅሪው እሱ ለእኔ ያለው ክብር ብቻ ነው እንትን የሚለኝ በጣም ከዛኛው። እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። አይኸውልሽ አሁን ጥሩ ሰውማ ይኸውልሽ እኔ አሁን ብዙ ጥሩ ሰው አውቃለሁ። ለምሳሌ ብዙ ጥሩ ሰው አውቃለሁ። ጥሩ በቃ ወይ ከሊት እኮ ጥሩ ነች። ኮመንት የምታይ ከሆነ ወይ ትከታችሁ ነሽ አንብቢያ እንድንግባባ። ይቅርታ አሌክስ። ምክንያቱም ኮመንት የምታይ ከሆነ አንግባባ። ምን ይምልሽ ያልፋል። ንገረኝ ማለት አንተ የምትናገረው ነገር በጣም ነው የሚያጠግበው እና በደንብ እኮ ታዲያ አሁን እኮ አንቺ የሰማሽኝ አይደለም። ኮመንት እኮ እያነበብሽ ነው አሁን። እሺ ይቅርታ በቃ አሁን ማታፈቅሪ ከሆነ ታይ በቃ ይሄ ጋይስ ማታፈቅሯቸው ከሆነ ሰዎችን አጉል ተስፋ አትስጧቸው። ጥሩ ናቸው በሚል ጥሩ እኮ ብዙ የምናውቃቸው ጥሩ ሰዎች እኮ ሊኖሩ ይችላሉ። ግን ማናፈቅራቸው ከሆነ አንጉዳቸው። እሱ ተስፋ ለምን ያገኛል? አንቺ ፍቅር ሳይኖርሽ እሱ ጋር ገብቶሻል አይደል? ስለዚህ ተስፋ አትስጪው። ግን የቀድሞ ህይወትሽ ላይ ግን አትመለሽ። እውነቴን ነው የምነግርሽ። እኔ አይ ብለሽ ብትመለሽ በጣም ነው ዋጋ የምትከፊው። በእውነት ነው የምልሽ። እርግጠኛ ሁኜ ነው የምነግርሽ። እቺ ሆይታ ታረቁ፣ ተስማሙ፣ ልጃችሁን አሳድጉ የሚሉሽ ቤተሰብሽ የአንቺ እሳት ላይ መጥተው አይቃጠሉልሽም። ጋይስ ሰዎች አያገባኝም ነው የሚሉት። ለምትወስኑት ውሳኔ፣ ለምትሄዱበት ህይወት፣ ለምታረጉት ነገር እናንተ ናችሁ ገፈቱ የምትቀምሱት። እናንተ ናችሁ ዋጋው የምትከፍሉት። ሆይ ተባብሎ የሽማግሌ ማት ተሰባስቦ እኮ ሊያስታርቁሽ እኮ ይችላሉ። ችግሩ እሱ ጋር አይደለም። ነገ ክብርሽ ሲዋረድ ዝቅ ሲያደርግሽ ግን አቤት ብሎ ፍትህ የሚሰጥሽ የለም። ታው የሚል የለም። እያዩ ነው እንዳላዩ ገለል ብሎ የሚያልፉሽ። ግን አጉል አስታራቂ አይነት ጨዋታ ይጫወታሉ። በሰው ጫማ ውስጥ ኖረው ስለማያውቁ ሰዎች ማለት ነው። ተው ተዩ እርሺው ይሉሻል። ምን ውስጥ እንዳለፍሽ እኮ አያውቁም እነሱ። ምን እንደተጋፈጥሽ እኮ አያውቁም።
በምን አይነት ሁኔታ ውስጥ አልፈሽ እዚህ እንደደረስሽ እኮ አያውቁም። ግን ተው ለማለት ወይ ደግሞ በቃ እሺው ተስማሚ ምናምን ለማለት አንደኛ ናቸው ሰዎች። ክሬዲት ለማግኘት አስታረቁ ለማለት ማስታረቅ እኮ ጥሩ ነው፣ መጥፎ እኮ አይደለም። እሱን ጠልቼው ሳይሆን ግን ህመምሽን ማን ይረዳዋል? ያንቺን ህመም ማን ይረዳዋል? አንዳንድ ጊዜ የማይሆን ከሆነ ሰዎችን አይታችሁ ወደ ሰዓት ውስጥ አትማግዷቸው። ገብቶሻል? ማንም ያንቺን ጦርነት ለማይዋጋው ነገር ሁሉም ገብቶ ቤተሰብም እንዲያን ነገር ሲፈጠር ከጎጂው ጎን ነው የሚቆሙት። ምክንያቱም በዳይ ሁል ጊዜ ሄዶ ነው የሚያለቅሰው። በዳይ ሁሌ እንዳሳመነ ነው ሰዎችን። ተበዳይ ማሳመኛ ቃል የለውም። ተበዳይ ቢያለቅስ ማንም ተበደልኩ ብለሽ ኡኡንቲ ቻል አድርጊ ዋጥ አድርጊ ምን ችግር አለው? ቻል አድርገሽ ጨከን ብለሽ ሂጂ ነው የሚሉሽ። በዳይ ግን ሄዶ እንደዚህ አድርጌያለሁ በድያለሁ ግን አስታርቁኝ መታረቅ እፈልጋለሁ ቢል በቃ ታዩ ምን ችግር አለው? ያው ሰው ያጠፋል ነው የሚሉሽ። አይሻል? ፌር አይደለም። ፈጣሪም እኮ ማለት ነው መታረቅን እኮ አይጠላም፣ ፍቅርን እኮ ነው የሚሰብከን አይደል? ግን እኛ እንደ ፈጣሪ ፍጹም አይደለም፣ ሰው ነን። ሲመቱን እንቆስላለን፣ ልባችንን ሲሰብሩት ልባችን ይሰበራል፣ ሲቆርጡን እንደማለን። ሰዎች ሆይ ሆይ ሲሉና አዋራ ሲያስጭሱ በዛ አዋራ መጪስ ውስጥ አንቺ ነሽ የምትነጂው። አንቺ ትረሻለሽ፣ ትረገጫለሽ፣ ሀሳብሽ ይረገጣል፣ ህመምሽ ይረገጣል፣ ጉዳትሽ ይረገጣል። በዳይ ግን ሄዶ ሁልጊዜ በዳዮች እንዳለቀሱ እንባቸው እንደመጣ እንባቸው ደግሞ ሌላውን ሰው እንዳሳመነ ነው። የተበደሉ የተጎዱ ልባቸው የተሰበረ ግን የእውነት ማውራት እንኳን አይችሉም። ስለዚህ ፍትህን የሚሰጥሽ ስለሌለ እናቴ ፍትህን ራስሽ ትወስጂዋለሽ ማለት ነው። እንደዛ ነው አካሄዱ። ማንም ፍትህን እንደማይሰጠኝ ያውቃል። ስለዚህ የራሴን ፍትህ ራሴ ነው የምወስዱ። በራሴ ህይወት ላይ ራሴ እንዲሳይድ ማድረገው የሚበጀኝና የሚጎዳኝን ራሴን የማውቀው። ያላመንኩበትን መንገድ አልሄድም ካልኩ አልሄድም ነው። ቆንጠጥ አድርገሽ ቆፍጠን አድርገሽ ኖ ማለት ካልቻልሽ ሰዎች እንደፈለጉ እንደ ቀዝቃዛ ገንፎ ሊዝቁሽ ነው የሚፈልጉት። ስለዚህ አንቺ አቋም ይኖርሽ። ያላመንሽበት ህይወት ውስጥ ደግሞ ደግመሽ አትግቢ። ማታፈቅሪውን ሰው አፈቅርሃለሁ አትበይ፣ ግፍ ነው። በቃ እውነቱን ንገሯቸው ጋይስ። በዚህ ሰዓት ላይ በይሉኝታ አብራችኋቸው ያላችሁ ሰዎች ካላችሁ ችግር የለውም። እናንተ በይሆናል አብራችሁ ሆናችሁን ይችላል ወይ ሼም ይዟችሁ አፍርጣችሁ ነገሯቸው ሆነ ውለታ ዋሉላቸው፣ ቁርጥ ይበልላቸው። አይደለም ማላፈቅራት ከሆነ አላፈቅራት አለቅ። ግን እኮ ምናልባት እኮ እንደዚህ ብላት እኮ ካልኩ ነገ ያቺ ሴት ለቧ ተሰብሮ የበለጠ ሌላ ጣጣ ውስጥ ነው ገቡ። እዛው ጋር ጉዳዩን ተናግራ የመሸበት ማደር። ስለዚህ በዚህ መንገድ ነው እሺ ማድረግ ያለብሽ። ተግባባል? እሺ አሌክስ አመሰግናለሁ። በጣም በጣም አመሰግናለሁ። አመሰግናለሁ። መልካም በዓል። አሜን አሜን። የኋላ ማርሽ እያስገባችሁ ነው ጓዶች። ወጣች እንዴ? ወይኔ ያስወጣዋት አንድ ላይ ነካውት። ዘንድሮ ደግሞ ቲክቶክ ያመጣው አብዴት እኒኮ እንደ ድሮ መስሎኝ ነው። ለካ እሷን ብቻ አሁን ያወራችሁን ልጅ ብቻ ሰላም ነው አይደል? ምን መሰለህ፣ ለእኔ በጣም ብዙ ጭንቅላት ውስጥ የተፈጠረ ነገር አለ። ምን መሰለህ፣ ቤተሰብም በጣም የተጨነቅብን ነገር አለ። ወንድሜን እያመጣሁት ነበረ ከሀገር ማለት ነው ወደ ሳውዲ። እሺ። እና ድንበርን እስከ ድንበር ያለውን ተከፍሎ መጣ። ድንበር ላይ እየደረሰ ተያዘ እና ተይዞ እስር ቤት አስገብተውት ስድስት ወር ምናምን አቆይተውታል። ደግሞ እዛም ያስገቡት እስር ቤት ፍርደኛ ውስጥ ነው የዶሉት። ያኔ እሱ በወንጀል አይደለም የተያዘው። እና አሁን በ6 ወሩን ከጨረሰ በኋላ ወደ ሪያድ ካመጡት 15 ቀን አሁን አለፈው። እና ቅድም ሰዓት ደውሎልኝ አሁንም እኮ ፍርደኛ ውስጥ አንተተው ጨመሩን አስገቡኝ እና እንዴት ነው የማደርገው? ኤምባሲዎችን በየት አግኝተህ ታወራለኝ የምትችለው ምናምን ብሎኝ በጣም አስጨነቀ። ቤተሰብ በጣም እየተጨነቀ ያለው የተጨነቁበት ምክንያት ከፍርደኛ ጋር ነው የታሰረው። እንዴት እንደማደርግ ጨነቀኝ። ምንም ጥፋት የለውም። መንገድ ላይ እየመጣን ወደዚህ እየገባ እያለ ነው የተያዘው ድንበር ላይ። ከፍርደኛ ማለት አልገባኝም። ምን ማለት ነው? ፍርደኛ ማለት ሀሺሽ ይሄ አረቄ ምናምን ሀራም ሲሰሩ ወይም እያዟሉ የለ እኮ ምን ችግር አለው? እሱ መቼም ወንጀል የሰራው ሰው እያንዳንዱ ፖሊስ በስም መዝግቦ በእያንዳንዱ ነው የሚይዘው። ስለዚህ ምንም ካላጠፋ እዛ ሊስት ውስጥ ከሌለ እንግዲህ አጣርተው ይለቁታል ብዬ አስባለሁ። ገብተዋል።
እንደው እዛ ስለታሰረ ብቻ እኮ እያንዳንዱ እኮ ፍርድ ቤት ሲቀርብ እንዲህ ዝም ብሎ እኮ አይደለም። አብረ የተገኘ እንትን ከእንትን ጋር የተገኘ አብረ ተወቀት አይሰራም እኮ። ፍርድ ቤት እኮ ስትቀርብ እያንዳንዱ ሰው ምን አድርጓል በስም ተጠርቶ በደንብ በሊስት ነው። ግን እንደዚህ ግራ የሚያጋባ ነገር ካለ ግን ሳውዲ ያላችሁ ልጆች እስቲ የምትጠቁሙት ሰው ካለ በዚህ ጉዳይ ሊረዳው የሚችል ሰው ካለ ጠቁሙትና እዛ እኔ ሳውዲ አይደለም የምኖረው ወንድሜ፣ እኔ ዱባይ ነው የምኖረው። ሳውዲ ህጉንም አላውቀውም ሀገሩንም እንዴት እንደሚሰራ ምናምን አላውቅም። እና ምንድነው ቢሆን ጥሩ እናንተ የምታውቁት አሁን እዚህ ውስጥ አሁን ሳውዲ የሚኖር ሰው ንገሩትና ሊረዳው የሚችል ሀቢባ እያሉ ነው። እሷ ልትረዳው ትችላለች። ኤምባሲ ጋር ምናምን ኤምባሲ ነው የፈለግከው? አዎ ያኔ ኤምባሲዎቹ ነው ለማናገር የፈለግኩት ያለምንም ምክንያቱ መንገድ ላይ እየመጣ ወደዚህ እየገባ እያለ ነው። እሺ ቆይ ሀቢባ ወይ ብሬክስ ጋር ብትሄድ መልካም ነው አለች አንዷ። ሁለቱን ታውቃቸዋለህ? አውቃቸዋለሁ። በጣም ጥሩ። ስለዚህ አናግራቸው ሁለቱን። ኤምባሲ የሚያገናኙ ከሆነ የሳውዲ ኤምባሲ ወይ የሚሰራ ሰው ሊያውቁ ይችላሉ። ገብተዋል እዛ ውስጥ ሁለቱም ጋር ሂድና አገናኙታ። ወይ ዝም ብሎ ሄዶ ያናግራቸው። ላይቭ ላይ ማናገር ትችላለህ። ሄደ ጽፈህላቸው እችላለሁ። ልክ እንደዚሁ እንዳልተገለገባ መግባት እችላለሁ። በቃ አሪፍ፣ እንደዛ አድርግ። እሺ ችግር የለውም። እሺ ያሳስባል። እሺ በጣም አመሰግናለሁ። እሺ ወንድሜ ችግር የለም። ምናልባት በስህተት እዛ ሁኔታ ውስጥ ገብቶ ከሆነ ነው እንጂ አሁን ከፍርደኛ ጋር ገብቶ ይፈረድበታል ብለህ ነው? ምን ያለ ያህል እኮ ፍርድ ቤት ወይ ህግ ቦታ እኮ ውር አይደለም ገብተዋል። እያንዳንዱ እኮ ስም ተመዝግቦ መታወቂያ ምን የት ምን እንዳረግ ከሌ እዚህ ውስጥ ነገር ውስጥ አለበት ተብሎ ሰው እዛ ውስጥ ሲገኝና ሲጠራ ኦኬ ማን አንተ እንዴት ነው ምናምን ያጣሩታል። ከዛ በኋላ ይጠቁታል። ይሄ ችግር የለውም። የሚያስጨንቃል ማለት ባልሰራው ነገር ሊፈረድበት አይችልም ማለት ነው፣ ዝርዝር ውስጥ ከሌለ በስተቀር። በዚህ መጠን የታወረ ህግም አለ ብዬ አላስብም ዓለም ላይ። ምን ነው ይሄን ያህል እንዴ? ግን ሳውዲ ግን በጣም ብዙ ሰዎች አሉ ማለት ነው። በባህር ምናምን ስለሚገቡ ነው። እዚህ እኮ በባህር መግባትም ስለሌለው እንደዚህ አይነት ነገር ብዙ የለም። ሄሎ እሺ፣ ዝምታ መልስ ነው። ቀጣይ ሳውዲ በባህር ባትሄዱስ ግን የምር እኔ አሁን በጣም ነው የሚያሳስበኝ። በተለይ ይሄ የኑሮ ውድ ጨዋለች አናቷ ላይ በጣም ደክሞኝ ገና ስገባ ቅድም በተኛ ይሻላል ጋይስ ዛሬ ትፈቅዱልኛላችሁ በዓል ስለሆነ ወይስ ብያቸው ተኛ ችግር የለውም ብለውኝ ነበር። ግን ሳስበው ዲሲፕሊን መሆን አለብኝ። በቃ ኤቭሪዴ ማድረገውን ነገር ኤቭሪዴ ማድረግ አለብኝ። በድካም ውስጥ፣ በምቾት ውስጥም፣ በሳቅ ውስጥም፣ በሀዘን ውስጥም፣ በሚመች ሁኔታ ውስጥም፣ በዝናብም በፀሐይም ነው ዲሲፕሊን ማለት የምንፈልገው ማድረግ። ሳይመችን ሲቀር ምንተወው ሲመችን የምናደርገው ከሆነ ያ ዲሲፕሊን አለም። ለዛ ነው ያረኩት። አሳክተነዋል። 2 ደቂቃዋን ብን እንደምንም ተቆጣጠር ነው መተናል። አሁን እንደወጣው ለጥ ነው ብሎ እንቅልፌ። እወዳችኋለሁ ጋይስ። እረፍት ላይ፣ መኪና ውስጥ፣ መንገድ ላይ፣ ስራ ቦታ፣ ቢሮ ውስጥ ተኝታችሁ ተነስታችሁ የተለያየ ዓለም ላይ በተለያየ አይነት የአየር ጸባይ በተለያየ አይነት ቀንና ሌሊት ማታም ጠዋትም ውስጥ ሆናችሁ ነው የተከታተላችሁት ስላላችሁ ደስ ይለኛል። እዚህ ጋር ከእናንተ ጋር ማሳልፈው እያንዳንዷ ደቂቃ እና ሰዓት በቢሊየን ብር አልቀይረውም። በጣም ነው መወደው ይህንን ታይም 2 ሰዓት ተኩሏን ማለት ነው። ምንም ዋጋ ሊሸጠው አልችልም። እወዳችኋለሁ። ነገም በተመሳሳይ ሰዓት እንገናኛለን። በየቀኑ አንዳንድ ሰው እንኳን መጥቀም ከቻለን እንሄድበታለን ማለት ነው። ቀዶ ጥገና የተደረገላችሁ ልጆች ዋጡት። የተሰጣችሁን ኪኒን ሼልፍ ላይ እየወሰዳችሁ አታስቀምጡትና አገረሸብኝ አትበሉ። ዋጡት። ይዋጣል በውሃ እንደዚህ። ኪኒኑን ዋጡ፣ ሽሮፑንም ውሰዱ። እግረ እርጥብ ያርጋችሁ። ለሚቀጥለው ዓመት ገና በዓል በሰላም ያደርሳችሁ። አሁንም ደግሞ እንኳን አደረሳችሁ። በሄዳችሁበት ፈጣሪ ደግ ደጉን ቸርቸሩን ብቻ ያሰማችሁ፣ ክፉ ክፉን ያርቅላችሁ፣ ጤናውና እድሜውን ይስጣችሁ። በመንገዳችሁ ሁሉ ፈጣሪያችሁ ይቅደም።
ጤናማ ሁኑ። ሁልጊዜ ህመም አያገኛችሁ። የነካችሁት ይለምልም። የሰራችሁት ሁሉ ወርቅ ይሁን። ይባረክ። እጃችሁ ላይ ያለ ነገር ምንም አንድ ነገር ካለ ትሪሊየን ቢሊየን አድርጎ ይባርክላችሁ። አሁን ላይ አመስጋኝ ሁኑ። ጤናውን ይስጣችሁ። ሁሌ ሳቁ። ሀዘን ቤታችሁ አይግባ። ሁሌ ደስታ ቤታችሁን አንኳኩቶ ይግባ። ላቪ ኦል ነገር እንገናኛለን። እየመሻ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን መልካም በዓል